እንሸነፍ እኮ ችግር የለውም መሸነፉ እኮ ማለት ነው። ግን እንዴት ቅርጽ አይኖረውም? እንዴት ተስፋ አይኖረውም? ባለፈው ሲዝን እኮ ተሸንፈናል በመጀመሪያ ጨዋታችን ማለት ነው። ግን ተደስተናል። ተስፋ ስትራክቸር ነበረው ቡድኑ ማለት ነው። ማነው ትንሽ ቡድን እንዴት የጎልድን የመሞከር ፍላጎት የላቸው፣ የመጫወት ፍላጎት የላቸው፣ ምንም የማድረግ ፍላጎት የላቸው። ካሪክ ምን ስትሰራ እንደኖርክ አላውቅም። ይሄ ቡድን ለሃል ሲቲ አንሶን ነው። በአዲስ አዳጊ ክለብ የመጀመሪያ ጨዋታ በታሪክ ተሸንፈን አናውቅም ነበር። ዛሬ ሆነ። ይሄ ቡድን ለሃል ሲቲ የሚያንስ ቡድን ነው ወይ የያዝነው ነው ጥያቄው። እንዴት አልናደድም? ተስፋዬን እኮ ሁላ የገደለው ማለት ነው። ተስፋዬን ማለት ነው። ጭራሽ 3 ወር ለጠበቀ ደጋፊ ይሄ ይገባዋል? አይገባም። ለዩናይትድ ደጋፊ ይሄ ይገባዋል? አይገባም። ደጋፊው ግን ምን አድርጓችሁ ነው? መልሱልኝ። በጣም አሳፋሪዎች ናችሁ። ለዩናይትድ መጫወትን ምን እንደሆነ ያልገባችሁ አሳፋሪዎች ማለት ነው። ጭራሽ ማን እንደሚመራ ራሱ እኮ ሜዳ ላይ አያስታውቅም ማለት ነው። ዩናይትድ እየመራ ይመስላል። ዩናይትድ የትኛው ይሁን አላውቅም። ቀዩም ማሊያ ስላለበሱ ይሁን ምን ብለህ ታስረዳዋለህ? የወያላ መጫወቻ አደረከኝ ማለት ነው። ወያላ አሸነፈ፣ እኔ ደግሞ በወርቀት ላይ ማለት ነው። ወያላ አሸንፎ ዛሬ ወያላ እየደወልክልኝ ነው። የሽባው ምናም ደጋፊ እቦልክሃለሁ፣ አትደውልልኝ፣ እቦልክሃለሁ ማለት ነው። ወደ እኔ ስልክ አትደውል፣ በቃ እቦልክሃለሁ። በቃ ምንም ማለት አልችልም። ዛሬ ስለምናገረው ነገር ሜዳ ላይ አንድ ነገር ያየሁት ነገር የለም። የሚገባው ቡድን አሸንፏል። ሃል ሲቲ ይገባዋል፣ አሸንፏል። በቃ ይገባዋል፣ ምንም ጥያቄ የለውም። ይገባዋል፣ ስለሚገባው አሸንፎናል ማለት ነው። ችሎና ያሸንፋል። ችሎ ምንም አላደረግን። ዩናይትዶች ምን እንደበደልናችሁ አናቅም። እኛ ደጋፊዎች ምን እንዳደረግናችሁ አናቅም። ደገፍናችሁ፣ ሰፖርት አደረግናችሁ። ግን እናንተ የምትሰጡን ነገር መጋጋት አልችልም። በየአመቱ በእናንተ ምክንያት እኔ ጤናዬን ማጣት አለብኝ። እኔ ምን አይነት ድራግ እየወሰዳችሁ ምንድነው የምቀሙት? ፕሪሚየር ሊግ መጀመሩን ራሱ እየሰሙ አይመስለኝም። የወዳጅነት ላይ እንኳን በጣም የሚያሳፍር ውጤት ሼምፉል ሃፍ ኢምባራስመንት። እግዚአብሔር በጣም ውርደት ነው እንዴ! ፕሪሚየር ሊግ እኮ ነው። ከዚህ በኋላ አመቱ ሙሉ ጤናችን የሚወሰነው በእናንተ ነው፣ በ11 ተጫዋችና በማይክል ካሪክ እንዴ! አረ በመድኃኔዓለም እንዴ! እኔ እኮ ግራ ገባኝ እኮ። ዶርጉ የምትባል ሰውዬ ዛሬ ጤነኛ ነህ? ሰከንዳፍ እንዲመለስ አልፈልግም። ማይክል ካሪክ ዶርጉም የሚባል ሰውዬ ሰከንዳፍ እንዲመለስ አልፈልግም። በጣም ያሳፍራል። አረ በመድኃኔዓለም ያለ ዩናይትዳዊ የሆነ ደንገጥ ጭንቅ እንዳይለ ነው የምልህ። ዩናይትድ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ 3 ጊዜ የመክፈቻውን ጨዋታ ተሸንፎ 3 ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ብቸኛ ቲም ነው። 92 93 95 96 12 13 የመክፈቻውን ጨዋታ ተሸንፈን ዋንጫውን ያነሳን ብቸኛ የፕሪሚየር ሊግ ቲሞች እኛ ነን። ገብቷል አይደል? በእርግጥ ስናጠቃግም ነን። ውይ ዛሬ በዓመት በዓል ተሸጠርኩ እኮ ነው። በቃ ላጽናና ብዬ እኮ ነው። ማርያም ሳቅ መርዝ ሳቅ። ዝም በል አንድ ነገር እንዳትወራ። ዝም በል አንተ ከካም ፎቃቃ ወያላ። በበዓል ምድር በቅዳሜ ምድር ማለት ነው አቃጥሎ ይድፋቸው። አቃጠሉን 2-3 ወር ጠብቀናቸው ለመቃጠል ማለት ነው። ወደ ፕሪሚየር ሊጉ ገና ዘንድሮ ባደገ በሃል ሲቲ 2-0 ማስከፈት አቅቶን ያንን ተከላካይ መስመር ተለጥልጠን የወጣ ነው። ተለጥልጠን ማለት ነው። እግዚአብሔርን በጣም ያቃጥላል። ይሄ ሁላ ጊዜ ጠበቅነው እንደዚህ አይነት ሺት የሆነ ቲም ለመመልከት ነው ማለት ነው። አንድሬ ሳንቶስ የሚባለው እስካሙን ያደረገን ቼልሲ ማለት ነው። በጋርናቸው አገነተርናቸው። አሁን ደግሞ በዚህ ተበቀሉን። ጭራሽ ማያስፈልግ ተጫዋች ማይኖ አንድ እግሩ ተሰብሮ ግቢ ገብቶ ቢጮት የሚቻለው ከዚህም በኋላ ማለት ነው። ዶርጉ ግራ ተከላካይ እንጂ ግራ ክንፍ አጥቂ አይደለም። አንድ ቀን ተሳካለትና አርሰናል ላይ ከሪስ ካምሶች ዘልጦ ስላገባ አንዳንዴ ኳስ መጥቶ ስላገባ አጥቂ አይደለም። ዶርጉ የሚያውቀው ነገር የለም። ዶርጉ ኳስ ኮንትሮል ማድረግ የማይችል ሰው ነው። ዶርጉ ኳስ ሲዛጋ ማስከፈት የማይችል ቀሽም ሰው ነው ዶርጉ ራሱ ማለት ነው። የለም ቲማችን ራሽፎርድ ተቀይሮ ገብቶ ራሽፎርድ ነው ትንሽ ራሱ ጥራት ሲያደርግ የነበረው ሙሉ ሺት ብቻ እግዚአብሔርን ገና ሳይጀመር የማንም መሳለቂያ አድርገው ጀመሩ ማለት ነው። አሁን ባልሲቲ ተሸነፈን። ያው የወያላ መጫወቻ የወያላ መሳለቂያው ነው። ገና ምን ተሸነፈው ስንጫወታ እያለ ገና በዚህ ጨዋታ። ለማንኛውም ማንቂያ ደወል ነው ለኢኒዮስ። አሁንም ቲማችን ብዙ ፊርማ ማድረግ አለበት። በቀኝ ተከላካይ ተጫዋች የለንም። በዳሎት መዛለቅ አንችልም። ማዝራዊም እንደ ነምበር 1 ተጫዋች ይዘው የምትገባው ሰው አይደለም። ሉክሾ ዛሬ ሊጫወት የሞከረ ይመስላል አይደል? ሉክሾ የምታመነው ሰው አይደለም። ሌፍት ባክ ያስፈልገናል። ከዛ ውጪ ዶርጉ ይምባል ሰው የግራ አጥቂ ላይ መመልከት አልፈልግም። አንድሬ ሳንቶስ ከኤፍ ኤ ካፕ ካራባ ውጪ ሜዳ መርገጥ የለበትም። ለነገሩ ባሌባ ስለሚመጣ አይረግጥም። ማይኖ ወደ ሜዳ መመለስ አለበት። ቤንጃሚን ሴስኮ አጥቂ አለን አይደል? ለምንድን ነው አጥቂ አስቀምጠን ኮስ እያደረግን ለላጭ ተጫዋቾች የምንቸገረው?
በስማም ሃል ሲቲ ግን ማለት ነው በቃ ያገኙትን አጋጣሚ ያገባሉ። የአየር ኳስ ላይ በጣም ምርጥ ናቸው፣ አድንቄያቸዋለሁ። ኦን ፖይንት የሆነ ዲፌንስ ማለት ነው። ለማንኛውም ስለ ማንቸስተር ተሸንፈናል። 2 ወር ሙሉ ደህና የነበረ ጨጓራ ከዚህ በኋላ በ11 ወጠጤዎች ምክንያት ምስቅልቅሉ ሲወጣ ነው የሚያሳስበኝ። ልምምድ ግን ትሰራላችሁ ዲ ካልመጣው ደናውኑ ዛሬ ካልተመለስኩ በቪዲዮ 11 እግረ ስንኩልና ገረባ እያለ ለሀገር የሚጠቅም ትውልድ መታፈስ አለበት እንዴ? እንግሊዝ አንድ ሚኒሻ የለም እንዴ? እነዚህ እኮ ተጫዋች አይደለም እኮ እኮ ማንቸስተር ዩናይትድ አይደለም እኮ ወራቤ እኮ ነው እንዴ? ሃል ሲቲ ብለው ከማንቸስተር ሲቲ ነው የሚያጫውቱን። ምንም አልገባኝም። ካሪ በዚህ አይነት ነው ምን አይደለም ዋንጫ እኛ ደጋፊዎቹ በስነ ስርዓት ራት አንበላም እንዴ? አረ የማይክል ካሪኩ ማንቸስተር ዩናይትድ እንግዲህ ወደ ኤምኬኤም ስታዲየም አዲስ አዳጊ ሆል ሲቲ ጋር ተጉዞ ማለት ነው የአራዳ ልጆች እጅግ በጣም መራር የሚባል ሽንፈትን ቀምሶ ጀምሯል ማለት ነው። ፕሪሚየር ሊጉን ማለት ነው የአራዳ ልጆች በሚያስገርም ሁኔታ 2-0 በሆነ ውጤት እንግዲህ ማንቸስተር ዩናይትድ መሸነፍ ችሏል ማለት ነው በሆል ሲቲ ማለት ነው። እንግዲህ ቀጣይ ምን ይመጣል አብረን የምንመለከት ይሆናል ማለት ነው። ነገር ግን ምናልባት ይሄ የመጀመሪያ ጨዋታ ነው፣ ለበጎም ሊሆን ይችላል፣ አይታወቅም ምን እንደሚፈጠር ማለት ነው። የአራዳ ልጆች ብዙ መጀመሪያ ላይ ከሸፉ ነገሮች መጨረሻ ላይ አሪፍ ሊሆኑ ይችላል። የብዙ ሰው ግምትም ሆኖም የተመለከትነው ነገር ነው። ማንቸስተር ዩናይትድ ዛሬ በሆል ሲቲ እንግዲህ ተሸንፏል ማለት ነው። እስቲ እናንተን ሐሳብ አስተያየት ሼር ኮፕ ሊንክ እያደረጋችሁ ዱብ አድርጉት። እንዲሁም ያያችሁትን ነገር ኮሜንት ላይ አስቀምጡልኝ ማለት ነው። የአራዳ ልጆች ይመቻችሁ። አረ ክለባችንን እንድንጠላው እያረጉን ነው። አረ ክለባችን በየጊዜው ማየት እንዲያስጠላን እያረጉን ነው ጋይስ። እግዚአብሔርን 37 ሳምንት ገና እንዴት ነው የሚገፋው? 37 ቀሪ ሳምንታት እንዴት ነው ከነዚህ ጋር የምንገፋው? የፕሪሚየር ሊጉ ቆሻሻ የመሃል ሜዳ ክፍል ተመለከትን። በሁለት አዳዲስ የገዛናቸው ደንቆሮ ስብስቦች ማለት ነው። ዶርጎ አፈር ብላ ማዝራዊ ማንግባ እንዳለ ምን አይነት ቲም ነው? ካሪክ አታለልከን። በቃ ካሪክ ቀጥታን ያታለልከን። እግዚአብሔርን አታለህናል ቀጥታ ማለት ነው። በቃ እንዴት ነው 37 ሳምንት ገና የሚገፋው ከነዚህ ጋር? ፋረኛ ተቃጠልን። እግዚአብሔር ገና የዓመቱ መጀመሪያ የሊጉ መጀመሪያ በዛ ላይ ወርዶ ለመጣ ቲም ለሃል ሲቲ 2-0 መሸነፍ ያለምንም አንድ ጎል ማግባት አቅቷቸው አንድ ጎል ሃል ሲቲ ላይ አረኛ ተቃጠልን። እግዚአብሔር መድኃኒዓለም ያቃጥላችሁ። አይ ካምባክ እኮ አለ። ካምባክ ቱ ማንቸስተር ከተማው ማለት ነው። ወደ ቤት ተመለሰን። እኔ እኮ ፕሪሚየር ሊጉ ተጀመረ ምናምን ብለህ ሰፍ የምትለው ነገር እኮ ኡፍ ፕሪሚየር ሊጉ ተጀመረ ደግሞ ምናምን እንደማለት ሰፍ ምናምን የሚሉት ነገር እኮ ነው። በዚህ አመት ብዙ ያጫውቷቸዋል። ችግሩ እሱ ነው የሚሆነው እንዴ። ግን ጥሩ ጎኑ ማየት ነው። አሁን ቢያንስ ኮንቨንተሪን ትበልጧለህ በአንድ ጎል ዕዳ ማለት ነው እንዴ። ማን አየበሱ? አሁን የዚህ ቡድን ችግሩ ምን እንደሆነ ታውቃለህ ማለት ደጋፊው ነው። የደጋፊው ኤክስፔክቴሽን ነው። ቡድኑ ቀለል ያለ ነው። በቃ ቀለል አድርጎ ኳስ የሚጫወት ነው። በቃ ከሆነ ይሆናል ካልሆነ አይሆንም። በቃ ፈታ ያለ ቡድን አለ። ደጋፊው ነው ችግር እየሆነ ያለው። ቡድኑን እስቲ አረጋጉት፣ እስቲ ሌቭሉን ዝቅ አድርጉለት። በቃ በደረጃ እንትን በል እንዴ። አሪፍ ውጤት ነው። 2 ጎል ሰከንድ ሃፍ ክሊን ሺት። ሌትስ ጎ ግሎሪ ማን ብራንድ የሆነ አለጣጠፍ ነው የምትለጠፊው ነው የምልሽ። ገና ብሩና ኩኛ አድክም ነው ገባር ለዋንጫ ነው የምትጮተው ምናምን ነገር ለብራ ብለና በዋንጫ ነው የምትጮተው። የምን ዋንጫ ነው? የምን በገና 2-0 በሆል ሲቲ ማኑ ዘንድሮ ትወርዳለህ። እንደውም ገባር ትወርዳለህ። ምን አይነት ዱቄት ናችሁ በእናትሽ? እሺ ምን የምትለው ነገር አለ? ናስቲ ምን የምትለው? ዋንጫውን አርሰናል ለሚበላው እናንተ የምትሮሯጡት ለምንድን ነው? 10ኛ ሳምንት ላይ ዋንጫው ከማንቸስተር አይወጣም ትላለህ ብዬ ነበር። ወክ ገና 2ኛ ሳምንት ላይ ትላለህ። ዱቄት ጸጉሩ አይቆረጥ እሱን አስበው። ገና ይቀምላል። አፍን አትክፈት ማለት አረ ዩናይትድ አረ በቃ እንዴ ስንተኛ 19ኛ ሆናችሁ እኮ አሁን ኮቨንትሪን ትናንት 3-0 ባናሸነፍላችሁ 20ኛ ነበር ምትሆኑ። አንዳንዴ ያመስግነኝ። ራሽፎርድን አስገብታችሁ ራሽፎርድ ገና ሲያየው ቲማችሁን እንዴት እንዳስጠላው። አረ እኔ እኮ ላሊጋ በልቼ ነው የመጣሁት። በቃኛል። ምንም ነው ማችሉት እግዚአብሔርን ማለት ነው። ብሩኖ ነው አሁን አይ ሰውዬ ነው አምና የፕሪሚየር ሊግ ያመቱ ምርጥ ተጫዋች ይበለው ሰውዬ ነው። ቀሙት ቶሎ በሉና ሂዱና ቀሙት። እንዴት ነው ማለት እኔ ተናግሬያለሁ። ካሪክ
ፋይንድ አውት ይደረጋል አጨዋወቱ። ቀጣይ ዓመት ላይ ትክክለኛ ቲም ሆኖ ነው የሚመጣው። ከዛ ትንንሽ ቲሞች እንደ ትልቅ ቲሞች አክብረውት ዘግተው ነው የሚጫወቱት። ዛሬ ተዘጋበት። ምንም አታመጡም። ምንም ነው ማታመጡት። የምር ይቅልቋል። ሼስኮ እንደውም ገብቶ ሲዘል ነበር ብዙ ጊዜ ገብቷችኋላ። ምንም ነው ያልቻላችሁት። ራሽፎርድ ትንሽ ተንቀሳቀሰ እንደውም ሰከንዳ ማን አትችሉም። ልንገራችኋ ምንም ነው ማትችሉት። አንድ ኳስ ነው የሞከራችሁት፣ የሚያስፈራ ኳስ እምቦይሞ የሞከረው ኳስ አንድ ይሄ እዚህ ግባ የሚባል ኳስ ሳትሞክሩ ቀጥቅጠዋችሁ ከዛ አፉን ይከፍት ማን አይመጣውም። ኦማር ቢራዳ አንተ ጭላዳ ለብሮ ተጫጭቦት ታስፈርብላቸው ጭራሽ ማዝራዊ ወጡ ዳሉት ነው የሚገባው። አልሲቲ የመጀመሪያ 3 ነጥብ አሳምኑ ጽድት አድርጎ ሜዳው ላይ ወስዶ ሊያጠፍ ይታ አሁን ትረጋጋለሽ ምድረሻ አንድ ደሞ ጭራሽ ዋንጫ እንበላለን ተብሎልኛል። ማሰላማ ካሪክ ጥር ላይ በቃ የኔ አባት በጣም ነበር ብንወድሽ ምናምን ጥር ላይ ይቢ በነገራችን ላይ እንዳይደብራችሁ ስርፍጆች ገብቷላ። ባሌባ ሲመጣ ያስተካክሏል። እሺ እንዳይደብረ ባሌባውን ይመጣል ማለት ነው። ከላይ ዘንድሮ ስንት ጨርሳለህ ማለት ነው። ሸርተት ብለህ የለመድሽው ሻሽዬ ቦታሽ ላይ ደግ እንዳይደብርሽ። በነገራችን ላይ የአርሰናል ደጋፊና የአርሰናል ገነርስ ሚዲያ ሌላ ሌቭል ላይ እየሄደ ነው። ትልቅ ስቱዲዮ ሰርተን ጨርሰን እያስመረቅን ነው የምንገኘው። አስበዋል። ጀማ አደራጅቼ ጨጓራህን ስልጥህ ይመቻችሁ። ለማንኛውም እንዳይደብራችሁ ያጀማ